ሰላም ጤና ይስጥልኝ ተመልካችና አድማጮች፣ ዛሬም በአዲስ መረጃ ተመልሰን ተገናኝተናል። አዲስ ሆናችሁ ሰብስክራይብ፣ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። በምስራቅ ወለጋ ዞን የተሰማ መረጃ አለ። ፋኖ መሳፍን ተስፋ መቁረጡ ተሰምቷል። በልጁ እልፈተ ሕይወት በተመለከተ ማለት ነው። እንዲሁም የህወሓት መሳሪያዎችን ወደ ኤርትራ እያሸሸ መሆኑ ተሰምቷል። እነዚህን ጉዳዮች በአጽንኦት የምንዳስስ ሲሆን ወልቃይትም አሁን እየተሰማ ያለ መረጃ አለ። እሱንም እንዳስሳለን። ወደ ቀዳሚ መረጃችን ከዚህ ጋር እየዘቀታ እናልፋለን። በምስራቅ ወለጋ 44 የአሸባሪ ሸኔ ቡድን መደምሰሱ ተገልጿል። በምስራቅ ወለጋ ዞን በጊዳ አያና ወረዳ ቀበሌዎች የሽብር ተግባር ለመፈጸም ሲንቀሳቀስ በነበረው የአሸባሪ ሸኔ ቡድን ላይ እርምጃ መወሰዱ የመብረቅ ክፍለ ጦር አስታውቋል። ማለትም በምዕራብ እዚህ የመብረቅ ክፍለ ጦር አዛዥ ሌተናንት ኮሎኔል አይሸሹም እንደገለጹት ከሆነ በርካታ ቁሳዊ፣ ሰብአዊና ሞራላዊ ኪሳራ አስተናግዶ በርካታ ሲጠቀምባቸው የጦር መሳሪያዎችን ገቢ ማድረግ መቻሉን አስታውቋል ማለት ነው። ሌላኛው መረጃችን በቁጥጥር ስር የዋለ 13 የክላሽ እንኮቭ በአንድ የቤት መኪና ተሽከርካሪ ጋር ገቢ ማድረጉ ተሰምቷል። የህገወጥ 13 የክላሽ እንኮቭ መሳሪያ በደቡብ ኢትዮጵያ ክልል የሚንቀሳቀሱ የጽንፈኛ ለማድረስ ሲጓጓዝ የነበሩ ግለሰቦች መያዙን ፖሊስ አስታውቋል ማለት ነው። የክልሉ ለማተራም የሚጥሩ ኃይሎች የመቆጣጠርና ዓላማው እንዳይሳካ የማድረጉ ስራ በትኩረት እየተሰራ መሆኑ ተገልጿል። መነሻውን አዲስ አበባ ያደረገ ሰሌዳ ቁጥር 10618 አዲስ አበባ በሆነ የቤት ተሽከርካሪ መኪና እስከ 3 ግለሰቦች ጋር በቁጥጥር ስር ማዋሉ ታውቋል። እነዚህ ግለሰቦች ይህን እኩይ ተግባር ለመፈጸም ሲንቀሳቀሱ ከጀመሩ አንስቶ በብሔራዊ መረጃ ደህንነት በክልሉና በአርባ ምንጭ ከተማ ፖሊስ ክትትል ሲደረግባቸው ቆይቶ አርባ ምንጭ ሲደርሱ በቁጥጥር ስር መዋላቸው አስታውቋል። ተጠርጣሪዎች በክልሉ የተለያዩ አካባቢዎች በመንቀሳቀስ የክልሉን ሰላም የሚያውኩ ጽንፈኛ ለማድረስ ያለመ እንደነበር የገለጸው መረጃው በጸጥታ ኃይሎች ቅንጅትና ያሰቡት ሳይሳካ ቀርቶ ለማስተላለፍ ከሞከሩት ህገወጥ የጦር መሳሪያ ጋር ገቢ ተደርገዋል ማለት ነው። ውድ ቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሌላኛው መረጃችን ከዚህ ጋር አያይዘን ቀጥታ የምናልፈው ህወሓት የቀበረው መሳሪያ ከፕሪቶሪያ ስምምነት በመጣስ እንግዲህ ቀብሮት የነበረው መሳሪያ ወደ ኤርትራ እያሸሸ መሆኑ በትናንትናው ጥቅም 2018 ሲያጓጓዝ መሆኑ ተሰምቷል። እሱን ጉዳዮች አሁን ያለበት ሁኔታ አያይዘን የምናቀርብላችሁ ይሆናል። ቀጥታ ከሰሙ በተለያየ አካባቢዎች እንግዲህ የህወሓት ተንቀሳቃሽ ምስሎችም እየወጣ ይገኛል። ከመቀሌ ወደ አፋር የሚደረገው ጉዞ ተቋርጧል። ህዝቡ በጦርነት ፍርሃት ላይ ሲሆን ወጣች እየተሰደዱ መሆኑ ተሰምቷል። የህወሓት ሰዎች ለኤርትራ ቀርበው ሽሬሌ አካባቢ ከተማዋን ታጣቂዎች ስነ ልቦናቸው ተጎድቶ እንግዲህ እንቅስቃሴ አለማድረጉ ተሰምቷል። የህወሓት የቀረበላቸው መሳሪያዎች እየቆፈረ ለሻዕቢያ እያስረከበ ይገኛል። በባንኮች የብር እጥረት መከሰቱ ተሰምቷል። የገቢዎች እንቅስቃሴ በእጅጉ አሽቆልቁሏል። የኑሮ ውድነቱ በከፍተኛ ሁኔታ መጨመሩ ተሰምቷል። ህወሓትም የተለያዩ የነዳጅ ማደያዎችን ዝግ ማድረጉ ተሰምቷል። እነዚህ ጉዳዮች በትግራይ ክልል ከፍተኛ የኑሮ ውድነት በእጅጉ እያሻቀበ መሄዱ አሁን እየተሰማ ይገኛል ማለት ነው። ስለዚህ ከፍተኛ የሆነ በትግራይ ክልል የወጣቶች እንቅስቃሴ በእጅጉ ወደ ክልላቸውን እየለቀቁ መሆኑ እየተሰማ ይገኛል ማለት ነው። ሌላኛው ጉዳይ እጅግ ከሚገርመው ወልቃይት ጠገዴ ወረዳ ወይና ከተማ ተብሎ በሚታወቀው የአምቡላንስ ድጋፍ ተደርጓል። እዚህ ጋር ይዤ ማቀርብላችሁ ስለ አምቡላንስ ድጋፍ አይደለም። የፋኖ ታጣቂዎች አማራ ነጻ እናወጣለን ብለው ነገር ግን የህዝብ የሚገለገልበትን አምቡላንስ በማቃጠልና ለግላሽ ጥቅም ሲመለከቱ ብዙ ጊዜ በተደጋጋሚ በቪዲዮ ሰርችላችኋለሁ። ይህን አመላካች አንዱ ጉዳይ የጤና ቢሮ ይህን ድጋፍ ያደረገበት ዋነኛ በጦርነት የተጎዱችን ለመልሶ ለመጠገን የታለመ መሆኑ ተሰምቷል። ነገር ግን የአማራ ህልውና እያሉ በቅን ልቦና ግን የሚሰብኩት ውስጥ ላይ ግን የሚሰራው ሌላ ድርጊት ስለሆነ ገመናቸውን ማጋለጥ አንዱ አስፈላጊ ስለሆነ ነው። በተለይ ይህ ክልል እናስተውሳለን። ይህ ቀጠና የክልሉ ጤና ቢሮ ለጠገዴ ወረዳ ወይና ሆስፒታል አምቡላንስ ድጋፍ አድርጓል። በተለይ ህዳር 2018 በአማራ ብሔራዊ ክልላዊ መንግስት የጤና ቢሮ በሰሜኑ ጦርነት ከፍተኛ ጉዳት ለደረሰበት በወልቃይት ጠገዴ ስቴት ሁመራ ዞን ለጠገዴ ወይና ወይራ አጠቃላይ ሆስፒታል ለአምቡላንስ ድጋፍ አድርጓል። የክልሉ ጤና ቢሮ የጤናው ዘርፍ በመደገፍ እየሰራ ያለው የሚደነቅ ነው ያሉት የወልቃይት ጠገዴ ስቴት ሁመራ ዞን ጤና መምሪያ ኃላፊ አቶ ስማቸው ገዳይ በዞኑ ከፍተኛ የህዝብ አገልግሎት ሲሰጡ የነበሩ የጤና ተቋማት በሰሜኑ የሀገሪቱ ጦርነት ከፍተኛ ጉዳት እንደደረሰባቸው አስታውቀዋል። ዋነኛ ዓላማው እዚህ ጋር ከምንገነዘበበት ይህ ቀጠና በጦርነት በሰሜኑ ተጎደው መልሶ ለመጠገንና ለማቋቋም የተሽከርካሪ አምቡላንስ ድጋፍ አንዱ አስፈላጊ ስለሆነ ነው። ነገር ግን
ዛሬ የአማራን የህልውና ጉዳይ ነጻ እናወጣለን እያሉ አምቡላንሱን ይጠቀማሉ፣ ሲፈልጉ ያቃጥላሉ። አንድ ነገር ማስመር ያለብን ጽንፍ ይዘው የሚንቀሳቀሱ ዋነኛ አመላካች ጉዳይ መሆኑን ሊሰመርበት ያስፈልጋል። ነገር ግን የሚሰብኩልን ስራ አማራ የህልውና ጉዳይ ነው። መቼምና መቼም ቢሆን በዚህ አካሄድ ወንዝ አይሻገሩም። መንግስትም ተደጋጋሚ ሰላም አማራጭ ክፍት አድርጎ እየተቀበለ ይገኛል። አሻፈር ባላሉ የህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ሌላኛው ጉዳይ በመጨረሻ የምናነሳው ፋኖ መሳፍንት ተስፎ ሁለተኛ ልጁን አሁን ገብረዋል። ይህ የሆነበት ደግሞ ለአማራ የህልውና ጉዳይ አይደለም፣ በራሳቸው ጥቅመኝነት አለመግባባት የተሸኘ ጉዳይ መሆኑ ተሰምቷል። በዚህም እንግዲህ አባትየው ተስፋ በመቁረጡ እጁን ሊሰጥ እንደሚችል ብዙ መረጃዎች እየወጡ ይገኛሉ። የመጀመሪያ ልጁን በ2016 እንዳጣው እናስታውሳለን። ይህም በአንድ ቪዲዮ አስታውሻችኋለሁ። አሁን ደግሞ በሁለተኛ ልጁን በ2018 ከትናንት በስቲያ ተሸኝቷል። ለዚህ ደግሞ የሆነበት ዋነኛ አጀንዳ እርስ በርሳቸው በገቡበት አለመግባባት የሚገጥመው በሁለት አይነት መንገድ ነው። አንደኛ በስልጣን፣ ሁለተኛ በጥቅም ነው። ከዚህ ውጭ በሌላ የሚመጣ ነገር የለም። ፋኖች አሁን አዙሪት ውስጥ የገቡበት በዚህ ነው። በጥቅም አይግባቡም፣ በስልጣን አይግባቡም። በዚህ ምክንያት የመሳፍንት ሁለተኛ ልጁን አሰናብተውታል። በዚህ ደግሞ አባትየው ተስፋ በመቁረጣቸው ፊቱን ወደ ሰላም ያዞራ ነው የሚሉ መረጃዎች እየተንሸራሸሩ ይገኛሉ። አዲስ ሲኖር በዚህ ጉዳይ የምንመለስበት ይሆናል። በዋነኛነት ግን ሊሰመርበት የሚገባው የአማራ የህልውና ጉዳይ ሳይሆን የታገላችሁ ያላችሁ ለህወሓት መሆኑ ግልጽ ነው። ሊሰመርበት የሚገባው አሁን ፋኖ እየታገለ ያለ ለህወሓት ነው። ወልቃይት ጠገዴ ስቴት ሁመራ አሁን ወይነራ ተብሎ በሚታወቀ ከተማ ላይ አምቡላንስ ድጋፍ የተደረገበት ዋነኛ ዓላማ ህወሓት ያደቀቀው መልሶ ለማቋቋም ነው። ከህወሓት የተረፈውን ደግሞ ፋኖች አሁን እያደቀቁት ነው የሚገኙ። ለአማራንም ታገል ይላሉ፣ ግን መልሶ አከሉን እያደቀቁት የሚገኙ ራሳቸው ናቸው። ይህ በአጽንኦት ለአማራን ቆርቆራ ለምትሉ ሰዎች፣ የአማራ ጉዳይ ያገበኛን ያስፈልገኛ የምትሉ ሰዎች በእጅጉ ሊሰመርበት ይገባል። አማራ በእርግጠኝነት ሁኜ የምነግራችሁ 10 ዓመት ወደ ኋላ መልሳችሁታል። ይሄ በትንሽ ነው። እንደውም የክልሉን ኢኮኖሚ ስታቲክስ ብሰሩ እርግጠኛ ነኝ ከ15 ዓመት ያላነሰ ወደ ኋላ ይመለሳል። መልሶ ለመጠገን መልሶ ወደ ነበረበት ከህወሓት የተረፈውን አሁን ፋኖ አድቆታል። ስለዚህ ሌላ ደግሞ ጦርነት ለህወሓት አሳልፎች ለመስጠት እየሰራች ነው የሚገኙት። ወዲ ቻምፒየንስ ተከታታዮች ለሰላም ዘብ እንቁም፣ ዘረኝነት፣ ጽንፈኝነት ይቁም። አዲስ የሆነ ሰብስክራይብ አድርጉ። በሌላ መረጃ ተመልሰን እስክንገናኝ መልካም ውሎ እንዲሆንላችሁ ከወዲሁ ተመኘው።